ከአራት ቀን በፊት በጋምቤላ ክልል የተፈጠረው የጸጥታ ችግር በተመለከተ የተደረገው ኢፍትሐዊ ዘገባ በተለይ በ02 ቀበሌ ፖሊስ ጣቢያ አዛዥ አሟሟት በተመለከተ የተደረገ ዘገባ አይተን እንመለስና ከዛ በኋላ ማደርገው ማስተካከያዎች አሉ። አመሰግናለሁ። ገብቶ ጦርነት ከፍቷል። እጅግ የሚያስደነግጥና እጅግም የሚያስቆጭ ጉዳይ ነው። ኢትዮጵያኖች እንኳንም ድንበራችን መሀል ከተማ ለማስደረስ አይደለም ቦርደር ላይ የማይጠጉ በተለይም በጎረቤቶች አገሮቻችን አይደለም በምዕራባያኖች ያልተደፈረችው ኢትዮጵያ ዛሬ የጋምቤላን ሕዝብ በየቀኑ አደጋ ውስጥ ከተውታል። የፖሊስ ኮሚሽነሩን መግደል ብቻ አይደለም ሌሎችንም ዜጎች እየጨፈጨፉ ነው የሚገኙት። አሁን ጋምቤላ በከፍተኛ ጦርነት ውስጥ ነው ያለችው። ሰው የሚገባበት አቶ በጩኸት ላይ ነው ያለው። ለማንኛውም ይህንን በተመለከተ ከስፍራው አንዳንድ መረጃዎች ያገኘንም ቢሆንም በስልክ መቆራረጥ ምክንያት ከእናንተ ተመልካች አድማጮች ጋር ቀጥታ ውይይት ማድረግ ባንችልም ከታው ከተወላጆች በችግሩ ዙሪያ ቤተሰቦቻቸው ከሞቱባቸው ዛሬ አንድ እንግዳ ይዤላችሁ ቀርቤያለሁ። ከኮሚሽነሩ ቤተሰብ የሆኑና እንደዚሁም ደግሞ ሌሎች ቤተሰቦቻቸው የተገደሉባቸው በአሜሪካ ሚኒሶታ የሚኖሩ ናቸው። የዛሬ እንግዳዬ ያለውን ችግር በዝርዝር ሊያስረዱን ፈቃደኛ ሆነው የተገኙት ተባባሪ ፕሮፌሰር የጉዳዮቹን አስከፊነትና እንደዚሁም ደግሞ የጨመረ መምጣቱን በግልጽ ዛሬ ያወያዩናል። ፕሮፌሰር ተባባሪ ኦፒዮ ኦመድ ቻም በጋምቤላ ዩኒቨርሲቲ ፕሬዝዳንት የነበሩ በተለያዩ ትምህርት ተቋማቶች በመምህርነት ያገለገሉ ዛሬ ድንበራችን ተከብሮ እዚህ ከመድረሱ አስቀድሞ የሱዳንና የኢትዮጵያ ቦርደር ላይ በመምህርነት ያገለገሉ በአሜሪካ ግዛትም በተለያዩ የትምህርት ተቋማቶች ወይም ኮሌጆች በመምህርነት ያገለገሉ አሁንም በኮንሳልታንትነት እየሰሩ የሚገኙ በአሜሪካ ከ33 ዓመታት በላይ ቆይታ ያደረጉ ናቸው። የጋምቤላ ጉዳይ እጅግ ያሳዝነኛል ይላሉ። በዚህ ሁኔታ ይህንን ሁሉ ዜና ስሰማ እጅግ አፍሬያለሁ። ኢትዮጵያ እንደዚህ ትሆናለች ብዬ ጠብቄም አስቤም አላቅም። አብይ አህመድ ወደ ስልጣን ሲመጣ የተሻለ ደረጃ ላይ ትደርሳለች ብዬ ነበር። ግን ያሳዝናል፣ ከድጡ ወደ ማጧ ማግባቷ። ቤተሰቦችም እያለቁ ናቸው ብለውኛል። ከእሳቸው ጋር የምናደርጋቸውን ውይይቶች እንድትከታተሉ ከወዲሁ በማክበር ጋብዛለሁ። ታዲያ በተቻለ መጠን ይህ ዝግጅት ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ሼርና ላይክ እንድታደርጉትም ከወዲሁ በማክበር እንጠይቃለን። በጣም አመሰግናለሁ። ረዳት ፕሮፌሰር ኦመድ ጁሉ፣ በጣም የሚያሳዝን ነው። እርሶንም የደረሰቦትን ችግር በቤተሰቦች ላይ የደረሰውን ጉዳት ያው ቀደም ሲል ወደ ቀጥታ ዝግጅታችን ከመግባት አስቀድሜ ገልጸውልኛል። በጣም አዝናለሁኝ። እንደው የችግሮቹ ምክንያትና መነሻ ምንድን ነው? እስቲ ኮሚሽነሩም የእርሶ ቤተሰብ እንደሆነ ይታወቃልና እንዴት ተገደሉ? እሺ፣ በጣም አመሰግናለሁ አቶ አዘውዱ። በዚህ አጋጣሚ ያው ተቀርበም ሀሳብም ያሉ ጉዳዮቹ በሰፊው ድንዋይም ስለተጋበዝኩ በጣም አመስግናለሁ። ያው በእርግጥ ይህንን ጉዳይ አሁን የተጀመረ ሳይሆን ቆይቶ ብዙ ዓመት ያሳለፈ ጉዳዮች ናቸው እና ወደ መገደል ደረጃ የደረሰው አሁን ብቻ አይደለም። እስከ ዘረዘን በየቀኑ ሰው የሚሞትበት አካባቢ ያው እንደ ጋምቤላ አይቼ አላውቅም። ምክንያቱም ጋምቤላ በጣም አሳሳቢ ደረጃ ላይ ስላለ ኮሚሽነሩ ባሉበት ስራ ላይ ሆኖ እዛው ከበስተጀርባው ያለው ሰው ያለው የፖሊስ ሆኖ ተነስቶ ኮሚሽነሩ አሳስነት ማድረግ በጣም የሚያሳዝን ጉዳይ ነው። ምክንያቱም የራሱ ስራ እየሰራ ነው ያለ። ስለዚህ ቢሮ ውስጥ ሆኖ ነው እንግዲህ እንደዛ እየተገደለው እና በጣም የሚያሳዝን ሁኔታ ነው እና አስጊ ነው። እንኳን ለሱ ይቀርና ለሁላችን በጣም አሰግናለሁ። በጣም አመሰግናለሁ። ኮሚሽነር ኦመድ ጁሉ በአካባቢው ማህበረሰብ ዘንድ እጅግ ተወዳጅ እንደነበሩ ይታወቃል።
በጣም በርካታ ስራዎች ሰርተዋል። ለረጅም ዓመታትም ነው በዚሁ በፖሊስነት ያገለገሉትና ምንድን ነው ምክንያቱ? እንዲህ በህዝብ የሚወደዱ ኮሚሽነር በቢሮቸው ውስጥ እያሉ የመገደላቸው ምክንያት ምንድን ነው? እንደው አጣርተዋል በዝርዝር ጉዳዩ ምን እንደሆነ? ጉዳዩ እስካሁን የተጣራ ጉዳይ አይደለም። ምክንያቱም ይህንን ቀደም ብሎ የነበሩ ጉዳዮች ናቸው። እነሱ ሰው ሲገደሉ ያለ ምክንያት አይደለም፣ የራሳቸውም አጀንዳ ችላላቸው ነው። ምክንያቱም ይህንን ጉዳይ አሁን ብቻ አይደለም የተጀመረው፣ ቀደም ሲል ከኃይለ ሥላሴ ጀምሮ ነው እነዚህ እንደመጡ ጋምቤላ እንደመጡ የተደረገው። በዛ ሰዓት አኛኛዋን ሲባል የራስ ሙምን አቋቁሞ ጋምቤላ መጡ። ያ በአውሮፓ 1972 አግሪመንት ተደርጎ እንደመለስ ተደርጓል። ግን እነዚህ ሰዎች አልተመለሱም። በስፈላይ ጊዜ ደግሞ እንደገና ጦርነት አካሄዱ። በሲረሩ የነበሩ ጋምቤላውያን ናቸው። ምክንያቱም ሌላ ቦታ ሄዶ አያውቁም። እዛ ሆኖ የራሳቸው አጀንዳ በአሁኑ ሰዓት እዛ በሳውት ሱዳን የፈለጉ ነገር ባለመቻሉ ከሰልቫኪር ጋር የተዋጉ በመሆኑ እነዚህ አሁን ጋምቤላ እንዲመጡ ራሳቸው ይችላል። ለዚህ ነው የራሳቸው አገር ለመመስረት ብሎ ናት ኔሽን የሚባል ነገር አለ። አሁን የኢትዮጵያ መንግስት ይሄንን የሚያውቅ አይመስለኝም። ምን ማለት ብዙ ጊዜ በአንተ ሾው ምን ማለት ነው? ናት ኔሽን ማለት የራሳቸው ነው። የራሳቸው አገር ለማቋቋም ለመመስረት ፈልገው ነው። እና ያ አገራቸው ለመመስረት ጋምቤላ ኢንክሉድ አድርጎ ነው እነሱ ያስቡት። ስለዚህ አሁን ከስሩ የሚያርጉት በስመ ስደተኛ አገሮ እየገቡ እነሱ ስደተኛ ነው ብለው ለካ እነሱ ያ አይደለም የሚፈልጉ የራሳቸው እንትን አጀንዳ ለማራመድ ነው። ግን ኢትዮጵያ ጉዳይ አቅም ኢትዮጵያ ሁኔታ አቅም ምክንያቱም በየአመቱ አሁን በየወሩ ቀበሌ እየወሰዱ ነው። ባይገርምም ያው ከመሰረቱ እኔም እዚህ ሀገር ሲመጣው ያለው ቀበሌዎችም ወደ 5 ቀበሌዎች ነበሩ። ከዛ 6 ቀበሌም ያው መጀን ገባ። ከዚህ የተነሳው ጂኮው እና አኮቦ አንደኛ ማስተካከል ክፍልም ሌላ ያው በሁለት ብሔረሰብ ነበር የሚኖርበት። አኛዋ ገና ኒውር ነጻ ያለው እና ያን አይል ብዙ እንትን አልነበረም። ያድግ ሲመጣ የተገደለው ያለው ቀበሌዎችን በማስፋፋት ወረዳው በማስፋፋት ኮሚሽነር አይደለም እንን አድርጎ ስድስተኛ ጠቅላላ የሳውት ሱዳን የተገደለው የ02 ቀበሌ ፖሊስ ጣቢያ አዛዥ ናቸው። ሁለተኛው በሚሰራበት ቢሮ ውስጥ አይደለም የተገደለው፣ መንገድ ላይ ነው የተገደለው። ሁለተኛ እሱን ከመግደሉ በፊት ወደ 52 የሚሆኑ ሰዎች በማንነታቸው ተገድለዋል። በህዝብ ማመላለሻ አውቶቡሶች ውስጥ ብዙ ዜጎች ተገድለዋል በማንነታቸው። አምቡላንስ ሳይቀር አምቡላንስ ላይ ጥቃት ደርሷል። ስደተኞች ተገድለዋል። የአንድ ወረዳ መኪና የመንግስት መኪና ላይ ጥቃት ደረሰና ሰዎች ሞቷል፣ የተወሰነ ተቆስሏል። ከዛ በኋላ በጋምቤላ ርዕሰ ከተማ ውስጥ በቀንጻይ የአቢሲኒያ ባንክ የተርፓም ቅርንጫፍ ማኔጀር የተገደለበት ሁኔታ ነበረ። ከዛ በኋላ ነው የባንክ ማኔጀር ገዳይ ፖሊስ አባል ነው። የክልሉ ፖሊስ አባላት ብዙ ንጹሃን ዜጎች ገድሏል፣ በብሔራቸው በማንነታቸው ምክንያት። ስለዚህ ግጭቱ
በሁለቱ ብሔረሰብ መሃል ነው። ያኛው ብሔረሰብ ፖሊስ አባል የሆኑ ከማህበረሰባቸው ጋር ወይ ከማህበረሰባቸው ጎን በመሆን ግድያ የፈጸመበት ሁኔታ አለ። በእንወርም በኩልም ተመሳሳይ ድርጊት የእንወር ፖሊሶች ከማህበረሰባቸው ጋር ጎን በመሰለፍ ወንጀል ላይ የተሳተፉበት ሁኔታ አለ። ስለዚህ ከደቡብ ሱዳን ድንበር ዘለው መሀል ከተማ ገብቶ መሬት የወረረ ኃይል የለም ከደቡብ ሱዳን የመጣ። ስለዚህ ነው የሚነግራቸው በተለይ ከኢትዮጵያ መንግስት ጋር ቅራኔ ያላቸው ሚዲያዎች፣ በተለይ በውጭ ሀገር የሚገኙ ሚዲያዎች በጋምቤላ በኩል ለሚመጡ መረጃዎች ከአኝዋ ምሁራን ብቻ ባትሰበሰቡ ደስ ይለኛል። አንድ ለራሳችሁ ዲግኒቲ፣ ሁለተኛ ለምትታገሉለት ዓላማ። አኝዋ ምሁራን የሚባሉ ግለሰቦች ወይም ቡድን ጋምቤላ ሊወከሉ አይችሉም። ምክንያቱም ትግላቸው ስለ ብሔራቸው ብቻ ነው። ሁለተኛው በዕድሜያቸውና በትምህርት ዝግጅታቸው ባትለካቸው ጥሩ ይመስለኛል። አሁን የተናገሩት ሁሉ ውሸት ነው። ከዚህ በፊት ከሱ በፊት የሚናገሩ ነገሮች ሐሰት ናቸው። በዕድሜያቸው አትለካቸው። እውነት ለመናገር እኔ ከነሱ አንጻር ሲታይ ልጃቸው ሊሆን ይችላለሁ። ነገር ግን እውነት አይናገሩም። በተለይ የእንወርና የአኝዋ ግጭት በሚኖርበት ጊዜ ወይ አኝዋ ከሌላ ብሔረሰብ ጋር በሚጋጭበት ጊዜ እውነት ተናግረው አያውቁም። ከሚላቸው ቃል ውሰዱት፣ ክሮስ ቼክ አድርጉት። እኔ አንድ ከማል ሀገር መጥቶ ለጥናት ወደ ጋምቤላ ክልል የሚመጡ አጥኞች ክልሉ በእነሱ እየተመራ ስለሆነ አጥኞች ከክልሉ ርዕሰ መስተዳድር በሚሰጣቸው አቅጣጫ መረጃዎች ይሰበስባሉ። ሐሰተኛ መረጃዎች። እኔ የተለያየ መረጃዎችን ማግኘት ይችላለሁ፣ የተሳሳሱ መረጃዎች። ስለዚህ የጋምቤላ ኮንፍሊክት መሰረታዊ ምክንያቱን ለማግኘት ከፈለጋቸው ከንወርና ከአኝዋ ብቻ ሳይሆን ከሌሎች ኢትዮጵያውያን በክልል ውስጥ የሚገኙ ኢትዮጵያውያን እና ሌሎች ነባር ብሔረሰብ ጋር ተነጋገራቸው መረጃ ብትሰበሰቡ ደስ ይለኛል። ለራሳቸው ከነዚህ ከአኝዋ ዲያስፖራ ወይ ከአኝዋ ምሁራን ወይ ከአኝዋ አመራር ባትወስዱ ጥሩ ነው። እነሱን ኢንክሉሲቭ የሆነ መረጃ ሰጥተው አውቁ። አኝዋ የሚወገን መረጃ ብቻ ነው የሚሰጡ። ሌላው ናት ኔሽን የሚባል ነገር የለም። ቢኖርም አሁን ኦልሬዲ በሚዲያ ላይ ነው ያለው እንጂ መሬት ላይ የለም። ናት ኔሽን የሚባለው ድርጅት ራሱ ጋምቤላ ያካትት አይደለም። ራሳቸው በደቡብ ሱዳን ውስጥ ያሉ ሰዎች ናቸው። በደቡብ ሱዳን ውስጥ የሚገኝ የንወር ግዛት ነው ታርጌት ያደረጉ። ስለ ኢትዮጵያ ምንም ያገባቸው ነገር የለም። ነገር ግን እነዚህ ውሸታም ምሁራን ለዕድሜያቸው የማይፈሩ ውሸት በደም ስራቸው የሚንቀሳቀስ ትላልቅ ሰዎች ሽበት ወጥቶ እውነት የማይናገሩ የፈጠሩት ነገር ነው። የሆነ ካርታ ሰርቶ ለራሳቸው ፖለቲካል ፕሮፓጋንዳ ብሎ ሐሰተኛ ማፕ ወይ ካርታ ሰርቶ ናት ኔሽን ነው ብሎ ጋምቤላ ያካትቱበት ሁኔታ አለ። ይህ ሐሰት መሆኑን እንድትረዱልኝ እፈልጋለሁ። ሌላ ከደቡብ ሱዳን የመጣ አካል የለም፣ አንድ ቡድን የለም። ኢትዮጵያ ፌዴራል መንግስት፣ ፌዴራል ፖሊሶች ድንበር እየጠበቁ ነው የሚገኙ። ምክንያቱም ኢንተርናሽናል ድንበር የሚጠብቀው ፌዴራል መንግስት ነው። ስለዚህ ለራሳቸው አሁን እኛ የተረዳነው፣ ለምሳሌ እኔ እንደ ግለሰብ የተረዳሁት በብዛት
ሪፖርት የሚደረጉ ነገሮች ውሸት መሆናቸው አረጋግጫለሁ። አንዳንድ ሚዲያ ተጠቃሚዎች ለራሳቸው ፍጆታ፣ ለራሳቸው ቢዝነስ፣ ምክንያቱም እነዚህ ዩቲዩበሮች ለራሳቸው ቤኔፊት ነው የሌለው ሁሉ የሚያወሩት። እኔ ልንገራቸው፣ እነዚህ የአኟ ምሁራኖች የሌለ ታሪክ ሲፈጠሩ የመጀመሪያ ወይ የሁለተኛ የሶስተኛ ወይ የአስረኛ ጊዜ አይደለም። አንድ ምሳሌ ልንገራቸው። አንድ የሌለ ታሪክ የፈጠሩበት ሁኔታ ነበረ። የአድዋ ጦርነት በተመለከተ የሆነ አንድ ባላኝ ጎ የሚባል ሰው በታሪክ ሰምተን የማናቅ ካቦቦ ተነስቶ በ1896 ወደ አድዋ ጦርነት የሄደበትና የተዋገበት ሁኔታ እንዳለ ከመሬት የፈጠሩት ታሪክ አሁን ፎቶውን ከዚህ ጋር ታች ወደ ታች እለጥፋለሁ። ኡባላኝ ጎሮ ብሎ እንትና ያደረጉት ሰው የሌላ ሰው ፎቶ አንድ ዛኔ ጋምቤላ የኢትዮጵያ ወይ አብሲኒያ አቃሉ ሆነች ወይ ያልሆነችም የሚለው ነገር ሳያጣሩ፣ ምክንያቱም አንድ ነገር ውሸት ለመፍጠር ጎበዝ ኮንክ መጀመሪያ የሚመጣበት ጥያቄዎች ፕሪዲክት ማድረግ መቻል አለበት። ግን እነዚህ የሚመጣባቸውን ጥያቄዎች ፕሪዲክት አደረጉ። ዝም ብሎ ነው ታሪክ የሚፈጠሩት። ሁለተኛ የኮሚኒኬሽን መሳሪያዎች ባልነበሩበት ጊዜ፣ ምክንያቱም ያኔ በ1896 ኮሚኒኬሽን መሳሪያዎች አልነበሩም ኢትዮጵያ ውስጥ። እንዴት ሊሰማ ቻለ? ከዚህ ከጋምቤላ እንደውም ጋምቤላ ክልል ዋና ከተማ ሳይሆን ካቦቦ እንዴት ሊሰማ ቻለ? ሚኒሊክ ቅስቀሳ ያደረገው በ2 ወራት ውስጥ ነው። ያኔ መኪና የሚባል ነገር አልነበረም። በምን ነበር ሄደው? ምክንያቱም መኪና ወደ ኢትዮጵያ ውስጥ የገባው ወደ 1904 ይመስለኛል። መጀመሪያ የገባው መኪና የሚኒሊክ መኪና ነው፣ በጅቡቲ መስመር የገባው። ሌላውን ሰውየውን የሌላ ፎቶ አምጥቶ ያን ፎቶ ከላይብረሪ እንዳገኘሁት በ1910 ነው ያን ፎቶ የተወሰደው። ያን ፎቶ የፎቶውን ባለቤት የለበሰው ልብስ ፎርማል ልብስ ነው። በ1896 የጋምቤላ ማህበረሰብ በተለይ ኑወር አኟ፣ ሌሎች ያን የመሰለ ልብስ መልበስ አልጀመሩም። ያኔ አምቬሪ ሹር እንደውም ያኔ በራቆታቸው የሄዱበት ሁኔታ በነበሩበት ጊዜ ነው። ወይ ልብስ መልበስ ከጀመሩ ትናንሽ ቁምጣዎች ይሆናሉ እንጂ እንደዛ አይነት ፎርማል ልብስ ሊሆን አይችልም። በ1896 ስለዚህ እነዚህ ሁሉ ነገሮች ግንዛቤ ውስጥ አላረጉ። ከዛ ይህን ፎቶ ኮፒ አድርጎ ፍሬም አድርጎ ወደ አድዋ ሙዚየም የወሰዱበት ሁኔታ አለ። ሪጃክት ተደርጓል የሚል መረጃ ነበረኝ። እውነት ይሁን አይሆን አይሮን ነው፣ ግን ትክክለኛ ታሪክ ምሁራን ካሉ የኢትዮጵያን ታሪክ ምሁራን ካሉ የሚቀበሉት አይመስለኝም። ምክንያቱም እነዚህ ሁሉ ግንዛቤ ውስጥ ማስገባት አለበት። ስለዚህ የግድ ኢትዮጵያዊነታቸው ወይ ትክክለኛ ኢትዮጵያውያን እንዲባሉ በአድዋ ጦርነት ጊዜ ከጋምቤላ የሄደ አኛው ተወላጅ እንዳለ እንዲባል የፈጠሩት ታሪክ ነው። ግን የአድዋ ጦርነት የአድዋ ቪክቶሪ የአፍሪካውያን ቪክቶሪ ተብሎ ነው የተወሰደው እንጂ የቀደመ ሀያትን ወይ አጎትን የቀደመ ሀያትን ባይሳተፍም የኢትዮጵያ የአፍሪካውያንን ቪክቶሪ እየተወሰደበት ሁኔታ አለና ሁላችን የሚያኮራ ታሪክ ነው እና በአድዋ ጦርነት አይደለም ያን ኢትዮጵያዊነትን የሚለካው። ስለዚህ ከበታችነት የተነሳና ከፕሮስቲቱት ፖለቲክስ አይዲዮሎጂ የተነሳ
አሰራር ነው። ስለዚህ እነዚህ አይነት ሰዎች ለእናንተ ሚዲያ መረጃዎች በሚያቀርቡበት ጊዜ ብታጣሩት ለራሳችሁ ሚዲያ ለራሳችሁ ዲግኒቲ ስለ ሚዲያ ኢቲክ ከሚዲያ ኢቲክ ጋር እንድትሄዱት በደንብ አጣርታችሁ ብትዘገቡት ጥሩ ነው። እና ግን የተገነዘብኩት አንድ ነገር አለ። እንደዚህ አይነት ውሸት መረጃዎች የሚዘገቡት ሰዎች ከእንደዚህ አይነት ምሁራን ከውሸት ተናጋሪ ምሁራን ጋር ተመሳሳይ ባህሪ ያላቸው ሰዎች ናቸው። እንዳየሁት አሁን ለምሳሌ እዚህ ዘገባ ያደረገው ማነው ጆርናሊስት ካቀራረቡ ጀምሮ ውሸት ተናጋሪ መሆኑን ትረዳዋለህ። እንደዚህ አይነት ሰው እንደውም ድምፁን እየተቆራረጠ በቃ ቸኩሎ ውሸት መረጃ ሪፖርት ለማድረግ በቃ ትክክለኛ ጋዜጠኛ እንዲባል በውሸት ላይ የተመሰረተ ጋዜጠኝነት። ስለዚህ እንደዚህ አይነት ውሸት መረጃዎች የሚያስተላለፉትን ጋዜጠኞች ከድርጊታቸው ቢትቆጠቡ። በእንደዚህ አይነት መንገድ አብይ አህመድ ከስልጣን ልታወርዱ አትችሉ። እንደውም እንዲተነከር ያደረጋችሁ ነው ያለ። በህዝብ ዘንድ ይበልጥ ተቀባይነት እንዲያገኝ ያደረጋችሁ ነው ያለ። ምክንያቱም ህዝብ እኮ ይማራል፣ ሬሽናል ነው፣ ያስባል። ድሮ ኋላ ቀር ባለፉትን ዓመታት የነበረው ማህበረሰብ አይደለም አሁን በዚህ ሰዓት ያለው። የተማረ የተለያየ ልምድ ያገኘ ማህበረሰብ ነው። ስለዚህ ባትሞኝ ይህን ዶክተሩ ፒዮ ወይ ፕሮፌሰሩ ፒዮ ብለህ እንደ ትልቅ ሰው ያደረግከው ጋምቤላ ዩኒቨርሲቲ መርቶ እኮ ዩኒቨርሲቲ ላይ ያደረገውን ነገር ብትሰማ እሱም አታከብሮ። ዩኒቨርሲቲ መምራት ያልቻለ ሰው ምን ሊያደርግ ነው? እንደውም የሱ ትምህርት ዝግጅት ራሱ ጥያቄ ውስጥ ያለ ነው። ምን ያህል legaዊ እንደሆነ አጠራጣሪ ነው። ስለዚህ የዘገብከውን መረጃ ትክክል አይደለም። ጋምቤላ ክልል ውስጥ ሰውን የሞተ ነው፣ እሱም በእውነት ነው። ሞት ደግሞ በአኝዋና በኑዌር ብሔረሰብ መሃል ነው ግጭቱ እንዲባባስ ያደረጉት መሪዎች ናቸው። በተለይ የክልሉ ርዕሰ መስተዳድር ወንጀለኞች በጊዜው ወደ ሕግ ቁጥጥር ስር ለማስገባትን ፍቃደኛ ስላልነበረ ከነዚህ ውሸት ተናጋሪዎች ምሁራን ጋር ትስስር ስላላቸው እንጂ የሌሉ መረጃዎች መፍጠር ትክክል አይደለም ለማለት ፈልገን ነው። አመሰግናለሁ።